እንትላለች አንብባት። አዎ እስኪ አይ አረብኛ አላነብም ሁሴን ወደ አማርኛ ቀይረዋል። አዎ እሺ እኔ ገብርኤል ነኝ አንተም የአላህ ሌላ ስራ ይዛል ምንም ያነበብ አይደለም። ኦኬ እሱን አየሁት። ድምጽ ይሰማል? ኖ ሁሴን ድምጽ ይሰማል? ድምጽ ይሰማል? ይሰማል። ኔትወርክ በጣም ስለሚያስቸግረኝ ነው። በእናትህ ይቅርታ፣ በጣም ያስቸግረኝ ነው ያለ። አዎ አንብቤዋለሁ፣ ልክ ነህ። ግን እኔ በጣም ብዙ ጊዜ ኮንፊውዝ የሚያደርገኝ አንድ ነገር አለ። አውቶማቲካሊ which one is the first የሚለው ጥያቄ ይሆንብኛል። ምክንያቱም between the Bible and the Quran which one has been introduced first? So this is my question always, Hussein. Why? Because as I have information, any information, all the written form of Quran will be deriving from the Bible, if you believe or not. ስለዚህ አሁን ይሄ የዛሬ 5500 ዘመን በፊት መጽሐፍ ቅዱስ ተጽፏል እየተባለ ድምጽ አይሰማው እየበላ እዚህ እንብላ እዚህ ጋር ድምጽ አይሰማው ይሰማል። ጥያቄ ጠይቀህ ከተመለሰልህ ወደላ ጥያቄ እንትን ከማለት በፊት ይሄን አረጋግጥ። መልአኩ ገብርኤል ቃል በቃል መጥቶ ነብዩ መሐመድን ስማቸውን ጠርቶ ያው መሐመድ ሆይ እኔ ገብርኤል የአላህ መልእክተኛ ነኝ ብሏቸው እና የተገለጸላቸው ጠይቀው ጥያቄ መልአኩ እንደናገረ ያውቃል። ይሄ ንግግር ትክክል ነው። ይሄ እኔ መሐመድ ሆይ ሁሶ አንተ ብላ እኔ ላውራው። ቆይ አይደለም ይሄ ቃል መሐመድ መልአኩ ገብርኤል ለሶስቱ ህፃናቶችን ከእሳት ሲያወጣ አናንያ አዛሪያ ሚሳኤልን ሲያወጣ እየሰማኝ ነው ሁሴን? እየሰማኝ ነው። ቀጥል ይሰማል? አሁን አንተ ያሳየኝ ቃል በመጽሐፍ ቅዱስ ውስጥ መልአኩ ገብርኤል ሶስቱን ህፃናት ከእሳት ሲያወጣ የተጠቀመበትን ቃል ኢሚዲየትሊ መሐመድ ከዛ ወስዶ ነው ቁርአን ላይ የጻፈው። ልንገርህ ነኝ ገባ። ለዚህ ደግሞ ከበቂ በላይ የሆነ ማስረጃ ሰጣለሁኝ። ሁሉንም ነገሮች አዳምጠኝ፣ አስጨርሰኝ እያንዳንዱ። ምክንያቱም እከፍትልሃለሁ። ቆይ አንድ ስልክ ልክ ያለው እየመጣልኝ ነው፣ አሳያለሁ። ምክንያቱም አሁን ይዤ ያለሁት አንድ ስልክ ነው፣ እሱ ጋር ነው እያወራሁ ያለሁት። እያመጣልኝ ነው፣ አሳያለሁኝ። ሁለተኛው ምንድነው? ቁርአን የዛሬ 5500 ዘመን የተጻፈ መጽሐፍ ቅዱስ በ602 መሐመድ የጻፈውን እንዴት አንተ የበላይ ነው ልትል ትችላለህ? ለዚህ ማስረጃ አለኝ። ዝም አይደለም ነገር እያንዳንዱ ቁርአን ላይ የተጻፈው እያንዳንዱ፣ ለምሳሌ ቅድም ኢዮብ ምናምን ያልኩት ነገር ኢዮብ የታውቀዋል ቁርአን መሐመድ እኮ ነው ትናንትና ከመጽሐፍ ቅዱስ ኮርጆ የጻፈው። ለዚህም በቂና ከበቂ በላይ የሆነ ማስረጃ አለኝ። ዛሬ እያንዳንዱ አሳያለሁ ማለት ነው። ስለዚህ አስጨርሰኝ እያንዳንዱ እኮ አስጨርሰኛ ሁሴን አስጨርሰኝ። ብሩክ ይኸው ተረጋጋና አዳምጥ። እሺ ተረጋጋና አዳምጥ። የነገሩህ ነገር ሊኖር ይችላል። ያንን ኪስ አድርገውና አሁን የመጣኸው ደግሞ ከሃይማኖት ባለቤቶች ዘንድ ስለሆነ አዳምጣቸው። የእምነቱን ባለቤት አዳምጣን። ገብቶሃል? እስከዛሬ የነገሩህ ነገር ሊሆን ይችላል። ያ እውነት መስሎህ ሊሆን ይችላል። ውሸት ነው። ብዙ ጊዜ እያልኳቸው ነበር እናንተን ወደ እስላም እንዳትመጡ እንዳትረዱ ለመዝጋት የሚጣጣ። ስለዚህ ቀስ ብለህ አዳምጥ። ለምትጠይቀው ጥያቄ ሁሉ መልስ ታገኛለህ። እሱ ትበላለህ? ልቀጥል ወይስ? ይኸውልህ ኖ አዳምጠኛ ሁሴን፣ እንደዛማ አትበል፣ አታውርደኝ። ይኸውልህ ሁሴን፣ እኔ የምነግርህ ነገር አንተ ምንም አይነት የመጽሐፍ ቅዱስ ዕውቀት ስለሌለ
ለራስህ ተሰናክለህ ብዙ ሰዎችን እያሰናከልክ ነው ያለው። ስለዚህ ትላንትና በ602 መሐመድ ከመጽሐፍ ቅዱስ ኮርጆ የጻፈውን የበላይ ነው እያልክ አንተ ህይወት አታሰናክል። አንድ ነገር ነው። ሁለተኛ ደግሞ ሮማን ከዚህ ውጪ ልንገርሽ፣ ወይም ደግሞ በውስጥ ጽፌልሻለሁ መልሽልኝ። ሮማን እየሰማሽኝ ከሆነ እውነቱን እዚሁ ንገራት እንጂ እኛ ፊት ንገራት እና የምትናገረውን እውነት ተናገር። ሮማን እዚሁ ነገር ይበል። አየሽው እዚህ ንገረኝ። እኔ እውነቱን ማወቅ ስለሆነ የምፈልገው ይሄን ሃይማኖትና ማጠላት ምናምን ነገር ሳይሆን እኔ እውነቱን ነው ማወቅ የምፈልገው። በእኔ ህይወት ደግሞ ማንንም አይመለከተውም ሳስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። አንድ ሁለት ጥያቄዎች አሉኝ። ግን አንዴ ከጥያቄ በፊት አሁን የተወያያችሁበት ላይ ዶክተር ብሩክ ያላችሁት ሰው ያለው ላይ እስኪ ትንሽ እንደ ሐሳብ ነገር ልስጥ ከፈቀድክልኝ። ይቻላል። ኦኬ ምንድነው መሰለህ አሁን ብዙ ክርስቲያኖች በዚህ ጉዳይ ላይ ያው መጽሐፍ ቅዱስ ቀድሞ መጥቷልና መጽሐፍ ቅዱስ ልክ ነው፣ ቁርአን ደግሞ ከዛ በኋላ ነውና የመጣው ከዛ በኋላ የመጣ ነገርን እንዴት ትቀበላላችሁ ነው የነሱ አጠያየቃቸው ማለት ነው። ብዙ ጊዜ እኔም ባለኝ ዕውቀት የተወሰነ ውይይት ከነሱ ጋር ለማድረግ ስለምሞክር ይሄን ነገር ያነሳሉና ዋናው ነገር ምንድነው መሰለህ እዚህ ጋር መታየት ያለበት ብዬማም ነው የትኛው ነው እውነታ የሚለው ነው እንጂ የትኛው ቀደመ የትኛው ከኋላ መጣ የሚለው አይመስለኝም። ይሄን ጥያቄኛ እንደዚህ አድርገን የምናነሳ ከሆነ በእድሜም ይሁን በጊዜ ሁኔታ ማርያም እኮ ከኢየሱስ ትበልጣለች። ግን ለማርያም ኢየሱስ ጌታዋ ነው እንደ ክርስትና አስተምሮት ስንሄድ አይደለም። ከተሳሳትኩ አረመኝ ሁሴኔ። እና ኢየሱስ ከሷ ኋላ መጥቶ አምላኳ ሊሆን አይችልም ብዬ አምናለሁ። ከሷ ኋላ የመጣ እሷ የወለደችው እሷ ያሳደገችው ሰው እንዴት ሆኖ ነው ለሷ አምላክ የሚሆናት? ለሷ እንዴት ነው ፈጣሪ የሚሆነው የሚለው ነው እንደውም ትልቅ ጥያቄ ሊሆን የሚገባው አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኋላ ስለመጡ ልክ አይደሉም ብለን ከመነሳታችን በፊት ኢየሱስ የሷ ልጅ ሆኖ እንዴት ነው ለሷ አምላክ የሚሆነው የሚለው ለክርስቲያኖች ይህን ጥያቄን አቀርባለሁ። ይሄን እንደ ሐሳብ ያዝልኝና አሁን ደግሞ የራሴን ጥያቄ ደግሞ ልጠይቅህ ይቻላል? ምን አለ መሰለህ አሁን ከብዙ ክርስቲያኖች ጋር ስንወያይ ምን ይሉናል? በእስልምና ለምንድን ነው ሴት ነብይ ያልተላከው ይላሉ። በክርስትና የተላከ ነብይ ያለ ሴት ነብይ ያለች? አንደኛው ጥያቄ ነው። ሁለት በእስልምና ስለምንድን ነው ሴት ነብይ ያልተላከው? አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር والله يستوفي من الملائكة رسلا عند የሚረብሽ ቦታ ያላችሁ የታወቁት الله يستوفي من الملائكة رسلا ومن الناس እኔ አምላካችሁ አላህ ከመላእክቶችም ከሰዎችም መልእክተኛን እመርጣለሁኝ አለ። ለምን አላህ ሱብሓነሁ ወተዓላ ሴቶችን አናግሯል ወይ? በመላእክ በኩል አናግሯቸዋል። ይሄን ክብር ሰጥቷቸዋል። መርየም አለይሃ ሰላም ሌሎችንም የሙሳን እናት ምናምን እንዳናገራቸው አላህ በቁርአን ላይ ተናግሯል። ያናገራቸዋል። ለሰው ሄዶ ቆሞ ማስተማር ግን አስተምሮቱ ብቻ ሳይሆን ከዚያ የሚመጣበት በላእና መከራ አለ፣ የሰዎች አደጋ አለ። ያንን ሴት ልጅ መቋቋም ትችላለች? አስባችሁታል? ነብዩ ሰለላሁ ዐለይሂ ወሰለም አድምተዋቸዋል፣ ገርፈዋቸዋል፣ አሳደዋቸዋል፣ መከራ ደርሰው ሴት ልጅ ላይ ያ እንዲደርስ አምላክ አይፈልግም። ወንድ ልጅ ቢያንስ ጉልበት አለው የሚቋቋም ነው። ሴት ልጅን ግን ያ ነገር ተቋቋሚ ብትላት በጣም ከባድ ነው ለእርሷ። ከዚህ አንፃር እንጂ ማናገር አናግሯቸዋል ወይ? አዎ አምላክ አላህ ሱብሓነሁ ወተዓላ ሴቶችን አናግሯል። እነ መርየም አለይሃ ሰላም በመልአኩ ጅብሪል አለይሂ ሰላም አማካኝነት አናግሯታል። ቃልን አወርዶላታል። ማነው ትእዛዝን ሁሉ አወርዶላታል። ያ መርየም ቁኑቲ ለረቢኪ ወስጁዲ ወርክዒ መዐ ይሄ እኮ ከአላህ ዘንድ ነው ለመርየም የመጣ ቃል ነው። አንቺ መርየም ሆይ እነሆ ከዓለማት ሴቶች ንጹህ ተደርገሽ ከአላህ ዘንድ ተመርጠሻል። ኢነላህ አስጠፋኪ ወጠሐረኪ አላህ መርጦሻል፣ አንጽቶሻል። ንጽሕት ነች መርየም።
ንጹህ ሴት ነች። ማንም ወንድ ጫፋን ሳይነካት በድንግልናዋ የወለደች ንጹህ ሴት ነች። ይሄን አላህ መስክሮላታል። ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶችም በጽድቅ መርጦሻል። ያ መርየም ቁኑቲ አንቺ መርየም ሆይ ለጌታሽ ለአላህ ቀጥ በይ። ሊረቢኪ ወስጁዲ ለእርሱም ብቻ ስገጂ። ወርክዒ መዐ ራኪዒን ከሰጋጆች ጋር ስገጂ ይላታል። ይህ ሁሉ ለመርየም ዓለይሃ ሰላም አላህ ሱብሓነሁ ወተዓላ እንዳናገራት ነው። ወአውሐይና ኢላ ኡሚ ሙሳ ይላል። ወደ ሙሳ እናትም ራእይን አወረድኩኝ ይላል። መልእክትን አላህ አስተላልፏል። ወደ ሙሳ እናት አናግሯታል። አን አርضዒህ ልጁን አጥቢው ፈኢዛ ኽፍቲ ዐለይሂ ፈአልቂህ ፊል የም በልጁም ላይ የምትፈሪው ነገር በሚኖር ጊዜ በምትፈሪ ጊዜ በውሃ ላይ ወይንም በባህሩ ላይ አስቀምጪው አላት። ከዚያ በኋላ አላህ ሱብሓነሁ ወተዓላ እርሷን እንዳናገራት በሱረቱል ቀሶስ መጀመሪያው ገጽ ላይ ገልጾላታል። ሁለተኛው ገጽ ላይ እና ያ ነው። እሺ ነገር ግን ይሄን ነገር ቁመው በማስተላለፍ ቀላል አይደለም። ከጠላቶች የሚደርስብህ መከራ አለ አይደል? ያ ነገር ደግሞ በሴቶች ላይ እንዲደርስ አምላክ አላህ አይፈልግም። ሶላተል ጀማዓ ለምንድን ነው በሴቶች ላይ ግዴታ ያልተደረገው? በዚህ መንገድ ብዙ ጥያቄዎች አሉ። ያቺ ሴት ልጅ ሌሊት ሰዓት ተነስተሽ ሌሊት ሶላትን ሱብሂ ሶላትን ወደ በዛ በጨለማ በድቅድቅ ጨለማ ሄደት ትገጅ ብትባል ከባድ ነው ለእርሷ። አይሄድም ይሄ ነገር። ስለዚህ ቤቷ ትስገድ ብሎ አላህ ደነግገላት። አያችሁ አይደል? እሺ መርሐባ ሁሴኑ ግን በክርስትና ሴት ነብይ ተልኳል ወይ የሚለውን ጠይቄህ ነበር። እኔ ሴት ነብይ አለ የሚል ወላሂ እስካሁን ድረስ አላየሁም። ወደ ነብይቱም ቀረብኩ። እሺ ጥያቄሽ ምን? ወደ ነብይቱም ቀረብኩ ምናምን የሚል ቃል አለ። ሰላም አለይኩም። መጀመሪያ እኔ ከሰላምኩኝ ትንሽ ቆይቻለሁ፣ ግን ከቤተሰቦቼ ተለይቼ ነው የምኖረው። ከቤተሰቦቼ ያው ከነሱ ጋር መኖር እየፈለኩኝ መኖር አልቻልኩም። ምክንያቱም በጣም እየጨቆኑኝ ስለነበረ የሰው ቤት ተቀጥሬ መኖር ማበቀሰ እየሰራው መኖር ነው የመረጥኩትኝ። ከነሱ ምንም አልፈለኩም፣ ወጣሁኝ እና አሁን ላይ ግን ከአባቴ ጋር እናቴ ምንም አላለችኝም። እናቴ አንቺ የፈለግሽውን ህይወት ከመረጥሽ አንቺ ካወቅሽ ከገባሽ እኔ ምንም አልልሽም ያለችኝ። አባቴ ግን ከሱ ጋር ጸብ ላይ ነኝ። እናም በቃ ከልጅነቴም ጀምሮ አባቴን አልወደውም። አባትን መጥላት እንዴት ይታያል? በሃይማኖት ብቻም ሳይሆን በቃ ከአባቴ ጋር በጣም ጸብ ላይ ነው ያለሁት። እንዴት ነው ያንን ማድረግ የምችለው? አባትን መጥላት ተገቢ አይደለም። ሌላ እምነት ተከታይ ቢሆንም ራሱ አላህ ሲናገር ምን አለ? ወሳሂብሁማ ፊ ዱንያ ማዕሩፋ ይላል። ወላጆችህን በምድራዊ ህይወታቸው በጥሩ ሁኔታ ተመራቸው ይላል። በምድራዊ ህይወታቸው በጥሩ ሁኔታ እንመራቸዋለን። ያስቀየሙን ነገር ሊኖር ይችላል ወይ? አዎ ሊኖር ይችላል። ያስቀየሙን ነገር እኛ መርሳት ነው ያለብን። ወላጆች ነው በቃ አታይ ሌላ እምነት ተከታይ ቢሆንም ወላጆቻችሁ አምላካቸውን ካዱ፣ እስላምን ካዱ እስካላሉ ድረስ በምድራዊ ህይወት ቢያዟቸው ታዘዟቸው፣ አትጥላቸው። በምድራዊ ህይወታችሁ በዛቸው ጊዜ ትንበራቸው እና ስላለፈው ይቅር በይው። በእምነትሽ ላይ መጥቶ ግን አዛን ላደርግሽ ከሆነ ይዛኔ ነው ይዛኔ አትታዘዥም፣ አትሰሚም። እምነትሽን ቀይር ምናምን ብል ሌላ ጥያቄ ደግሞ ሲሳልም ሀይድ ላይ ነበርኩ። በዛን ሰዓት ሴት ኡስታዝ ነበረች ያሳለመችኝ፣ ግን አልነገርኳትም። እናም ደራስም ያው ምን ደንግጬ ስለነበረ ለመጀመሪያ ጊዜ ነው ያየሁት። ስለዚህ ደንግጬም ነበር እና አልነገርኳቸውም የሰለምኩ ጊዜ። ከዛ ሻወር ሲገጅ ሲሉኝ ሻወር ሰጥኩኝ፣ ሰገድኩኝ። በቃ እስኪያልቅ ድረስ ሰግጄበታለሁ። አልነገርኳቸውም፣ ማንም አያውቅም ነበር። ምክንያቱም ለራሴ አላህ መጀመሪያ ጊዜ ስላየሁት ሀይድ የሆንኩት መጀመሪያ ጊዜ ነበርና እሺ ለማንኛውም አንዴ አልፏል። እሱ ባለፈው ነገር አላህ አይጠይቅሽም። በማታውቂው ነገር ደግሞ ልታጠፊ አላህ እንደ ወንጀለኛ
አይቆጥርሽም። ስለዚህ ሻሃዳ ስትይዙ ጊዜ ሀይድ ላይ ብትሆኑ ችግር የለውም። ይሄ ሻሃዳውን ውጣ ያደርገው። እሺ እና ደግሞ ወይኔ ስሰግድ ማለት ነው ቁርአን ሊቀራ ሲይዝ እንቅልፍ ይመጣብኛል እና ሱቢ ላይ የሆነ መልሶ ስነሳ መልሶ ተኝ በኋላ ይደርሳል። አንድ ላይ ከስራ ጋር ስትነሽ አንድ ላይ ተሰግጃለሽ ብሎ የሆነ መክቶ የሚነግረኝ ነገር አለ። ተመልሼ እተኛለሁ። ከዛ ቁርአን ሊቀራ ሲይዝ ደግሞ እንቅልፍ ይመጣል፣ በዛው እተኛለሁ። በቃ ይሄ ወስዋስ ነው። ወስዋስ ነው። ለዚህ ለወስዋስ ነገር ቦታ ተጽዕኖ አድርግባቸው፣ አትስሙት። ያን የአላህና የመልእክተኛውን ትእዛዝ ፈጽሙ። በመካከላቸው በውስጣቸው እየመጣ ሰይጣን እንዲህ አይነት ነገር ሊጎተጉታቸውም ወደ መጥፎ ነገር ከጥሩ ነገር ሊያርቃችሁ አትስሙት። በዛ ተጽዕኖ አትወደቁ። እሺ በጣም መሰለኝ ጥያቄ ያለኝ ነኝ። ጥያቄሽ ምንድን ነው? የምጠይቅ ጥያቄ አሁን እኔ የፕሮቴስታንት እምነት ተከታይ ነኝ እና የኦርቶዶክስ እምነት አለ አይደለ? የሆነ ልጅ ሲወለድ ወይ በ80 ቀን ወይ ደግሞ በ40 ቀን የሚደረግ የሆነ ክርስትና ምናምን የሚባል ነገር አለ። አሁን ሙስሊም ሴቶች ሲወልዱ የሚደረግ ነገር አለ። አሁን ልጅ ሲወለድ ማለት ልደተ ክርስቶስ የሚባል ልጅ አስገቡት። እሱን ያሳቀኝ ሁሱ ጅልጥ ብሎ ጽፏል ኮሜንት ላይ። ናግባ ላኩለት፣ ናግባ ስለተሳደብኩ ይቅር ብያለሁ። ናግባ እና ቅሬታ ካለ በእስላም ላይ በእኛም ላይ አብሽር፣ እዚህ መተህ ማውራት ትችላለህ። እሺ የሙስሊም ሴቶች ሲወለዱ መደረግ ያለበት ያልሽው ለወንድም ለሴትም አዛን ቢደረግ ችግር የለውም፣ ባይደረግም ችግር የለውም። አድርገው የሚል ሶሒህ የሆነ ትዕዛዝ የለውም። ነገር ግን ቀደምት መልካም ሰለፎች ሲያደርጉ ስለነበር ይደረጋል። ያ ግን መጀመሪያ ሙስሊም ስላልሆኑ ከዚያ በኋላ ሙስሊም ለመሆን ነው ወይ ብሎ የሚያስብ ካለ ስህተት ነው። እዛ አይደለም። ዝም ብሎ ሰዎች አዛን ያደርጋሉ መልካም ሰዎች የነበሩ ባለፉት ከዚህ አንፃር እንጂ አላህ ቃል በቃል ሙስሊም አድርጎ እንደፈጠረን ተናግሯል። ቃል በቃል ሰዎችን ሁሉ ስፈጥራቸው ሙስሊም አድርጌ ነው የፈጠርኳቸው ብሎ በቁርአንም ላይ ሐዲስ አልቁድሲም ላይ ተናግሯል። ኢኒ ኸለቅቱ ዒባዲ ሁነፋ ፈጅታለትሁም ሸያጢን ይላል አላህ። እኔ ሰዎችን ቀጥ ባለ መንገድ ላይ እኔም በማምለክ በእኔ በእስላም ላይ ፈጠርኳቸው፣ ከዛም ሰይጣናት አዞረቻቸው እያለ ይናገራል። ቁርአንም ላይ ያውና ቁርአንም ላይ ልክ እንደው አላህ ሱብሓነሁ ወተዓላ ፈአቂም ወጅሀከ ሊዲኒ ሐኒፋ ይላል። ፊጥረቱላሂ አለቲ ፈጠረ ናስ ዐለይሃ ይላል። በቀጥተኛ ሃይማኖት ብቻ ፊታቸውን አዞሩ፣ ያም እኔ ሰዎችን ሁሉ የፈጠርኩባቸው ሃይማኖት ሲሆን እያለ ይናገራል። ላ ተብዲለ ሊኸልቂላህ የአላህን ፍጥረት እምነታቸውን መቀየር አይቻልም፣ አትቀይሩባቸው እያለ ይከለክላል። እሺ ሌላ ጥያቄ አለሽ? እሺ ከላይ ያለሽው ልጅ ሃይሚ ሰላም፣ እንዴት ነሽ? መካከል ያለሽው ሰላም፣ እንዴት ነሽ? ጸጋና ሰላም ይብዛልሽ። ሌላ ጥያቄ አንድ ትጠይቂልኝ ያለች ሙስሊም ጓደኛ አለችና መጠየቅ ይቻላል? ሰላም ስትሪላ እሺ እስከዛ ላውራ። እሺ እሺ ጥያቄ ነበረኝ። አሁን በዚህ ቅድም ባልከኝ ነገሮች በሻወሩ ወይም ሰላቱ ማለት አሁን ጥሩ ሁኔታ ላይ አይደለም ያለሁት። ከቤተሰብ ጋር
በዛ ላይ ሀዘን ላይ ነኝ ማለት ብዙ ሰው አለ አሁን አጠገቤ ነፃነት የለኝም እና ባለቤቴም ማለት ባለትዳር ነኝ የአንድ ልጅ አባት ነኝ እንትን ለማለት ትንሽ ባለቤቴም ኦርቶዶክስ ነች አሁን እንትን ለማለት ይከብደኛልና ጊዜ ላገኝ እችላለሁ ማለት እንዴት ነው ማድረግ የምችለው ማለት ደስ ባለህ ችግር የለውም በኋላም ቢሆን ወይ ነገ ቢሆን መውሰድ ትችላለህ ይቻላል አሽር እሺ በትዳር ላይስ እንዴት ነው የምትደረገው እስኪ አስተምሮት ተሰውቂ ዳዕዋ አድርግላት ታገስ ዳዕዋ አድርግላት ቶሎ እንትን ማለት አይሆንም ቶሎ መወሰን አይቻልም ታገስ ዳዕዋ አድርግላት አንተ የተረዳኸውን ያክል አስረዳት ቀስ ብለህ ይወጣል ኢንሻአላህ ትቀበላለች ታግሳ አስተምራት ወደፊት የምትቀበልበት መንገድ ካለ የዛኔ ኒካህን ታድሳላችሁ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰዎች እስልምናን ሲቀበሉ ባልና ሚስቶች አብረው ከሰለሙ ኒካህን አደሰው ይሏቸው ነበር በተለያየ ጊዜ አንዱ ተቀድሞ አንዱ ዘግይቶ ከሆነ የሰለሙት ግን ኒካህን አድሱ ይሏቸዋል ስለዚህ የተረዳኸውን ያክል አስረዳት አንተ ኢንሻአላህ በዋና አድርጋለን አላህ እስላምን ይወፍቃት አንተም ሳትሰለች ምን ሳትል ማስተማርህን ቀጥልበት እሺ በቤተሰብ ዙሪያስ ማለት ታላቅ እህት ነበረች እና አንድ 2 አመት ምናምን ሆኗታል እሷም ሰልማለች እና ሰዓቱ ትንሽ ማዘር እንትን ብላ ነበር ከብዷት ነበርና ማለት በቃ ሙሉ ቤተሰባችን ዘር ማንዘራችን ክርስቲያን ነው ኦርቶዶክስ ናቸው እና ማዘር ለመቀበል በጣም ከብዷት ነበር በጣም ከምል በላይ አሁን የኔንም ስትሰማ ትንሽ እንዳትቆዳብኝ የሚል ነገር አሳስቦኛል መናገር አይጠበቅም መስለማቸውን መናገር ለቤተሰብ አይጠበቅባቸውም ግዴታ አይደለም ያው ያወቁ ቀን እንግዲህ መታገስ ነው መጽናት ነው ያለባቸው መጽናት አለባቸው ወታቻ ኢብራሂም አባቱ ኢብራሂም አለይሂ ሰላም ታላቁ ነብይ አባቱ በቃ ወደ እስላም በጠራው አባቱን ወደ እስልምና በጠራው ጊዜ ወይንም ወደ አንድ አላህ አምልክ ረሱል ብሎ ጥሪ ባደረገለት ጊዜ በቃ ያው ነበር የተቆጣ ወግራለሁ ቀጠቅጣለሁ እስከ ማለት ድረስ ዝቶበታል በሱራ መርየም ላይ ይገኛል ታሪኩ ነገር ግን የኢብራሂም ጽናት በጣም የሚገርም ነበር ከሀገር እስኪያባረው ድረስ ቁጣ ከዚህ ጋር ራቀኝ ከዚህ እስኪለው ሄደለት ታሻል ከሀገር ጥሎት እስኪሄድ ድረስ ኢብራሂም ትልቅ አርአያ ነው ለሰዎች ሁሉ እና የእርሱ ታሪክ በጣም የሚደንቅ ነው ሱራ መርየም ላይ አንብበው አባቱ ጋር የነበረው አባዬ እያለ በስነ ስርዓት እያስተማረው ምን እያለው አባቱ ግን በቃ ለይለም ተንተህ ለአርጅመንክ ቀጠቅጣለሁ ከዚህ አስተምሮ የማትቆጠብ ከሆነ አለው ወህጁርኒ አለው በቃ ራቀኝ ከዚህ ቀጥላ ነው ኢብራሂም ጥሎት ሄደ እና ያ ነው አንተ ምን ነገር አይጠበቅብህም ለነዚህ ሰዎች መስለምህን ችግር የሚፈጥሩ ከሆነ ነገር ግን የሰሙ ቀን መጽናት አለበት የዛኔ ዳዕዋ ታደርግላቸዋለህ ጥሪ ታደርግላቸዋለህ በተረዳችሁት አቅም ያክል አንተና እህትህ በመመካከር ወላጆቻችንን ቤተሰቦቻችንን እንዴት ወደ ነብያት መንገድ ወደ እስላም እንዴት እንጥራቸው የሚለን አውሩበትና ዳዕዋችሁን ታደርጋላችሁ ኢንሻአላህ እሺ አመሰግናለሁ በዚህ አጋጣሚ ግን እኔ በፍጹም ሙስሊም ሆናለሁ ብዬ አስቤ አላውቅም ነበር የእውነት ማለት ነው በቃ መርዝ ለመርጨት ነበር አንዳንድ ቤት ሙስሊም ቤት መገባ የነበረው በዚህ መናገር ካልቀረ ያው እንትን ልበል ብዬ ነው ሐሳቤ ልግለጽ ብዬ ነውና በቃ አንዳንድ የሰማሁትን ነገሮች ምናምን ለመናገር ነበር ብዙ ቤት መገባ የነበረው በተለያየ ቤት ማለት ነው በቃ እነማማዬ ጋር ምንነፈጋ ምንሰማውን ነገር በቃ ዝም ብዬ እንትን ለማለት ነበር ግን መልሶ ራሴን እንድጠይቅ አደረገኝና መልሼ ስጠይቅ ያው ለምታየው ቦታ ደርሻለሁ እና በጣም ለራሴ ማን ቆም ብዬ ሳስበው እየጋረመኝ ነው በጣም የሚገርም ነው የበርካቶች ታሪክ ይሄ ነው እስላምን ለመተቸት ለመስደብ ለማለት ይመጣሉ መጨረሻው
በቃ እንድታስተውሉ አድርጋችኋል። ወላሂ እስላምን የምትጠሉ ሰዎች ካላችሁ አንድ ሙስሊሞችን ለመስማት ጆሮአቸውን ከፈታ አድርጉት። አምላክ በነቢያት በኩል ምንድነው ያዘዘው የሚለውን ቁርአን ላይ አንብቡት። ለታቻለ አይደል የሚነግራቸው አጸያፊ ቃል አስመስለው ቀርጠው የሚነግራቸው ነገር አለ። ይሄ ስለ ዘር ፈሳሽ ነው። ይሄ በውስጡ የዘር ፈሳሽ ይነጅሳል አይነጅስም፣ ሶላት ያሰግዳል አያሰግድም ብለው ህግጋት እንድንማርበት የወረደ ነው። እሱ አጸያፊ ሆኖ አይደለም። እኛ የምናየው ራሳችን አንተም ምንም የምናየው ዘር ፈሳሽ ነው። ኦኬ እስልምና እንደዚህ ያለ ዘር ፈሳሽ እንዴ ሰው ልጅ ያልኩ ታዲያ ይሄንን ሰውየው የሚነጅስ የትኛው ነው የሚለውን ለማስተማር እናታችን አይሻ ገልጻቸዋለች። ያን እነሱ በክፉ ነገር አድርገው ቀርጸው ይነግሯቸዋል። በዚያ እየሸወዳችሁና እናንተን ውብ የሆነውን የነብያትን መንገድ እንዳትመለከቱ አይናችሁን አመድ እየረጩባቸው ነው። የምሬ ነው የምላቸው። እና አብርሃም እና ይስሐቅ እና ያዕቆብ መንገዳቸው ምን ነበር የሚለውን አንብቡት። ያን አንድ አምላክ ብቻ ወደ ማምለክ ነው። መሲሁ በተለይ ሲጣራ የነበረው ስለ አምላኩ ብቻ ነው። በተለይ የመሲሁ ትምህርት እንዳለ በቁርአን ላይ የተገለጹት ምን አስተምሯል የሚለውን የነብያትን ሁሉ ሲገልጽልን መሲሁ ስለ አምላኩ ብቻ ነበር። ያዕቆብ ጋር ስትሄዱ ከልጅ ጋር የነበረውን ታሪክ ታገኛላችሁ። ትምህርት አለ በውስጡ። ይህ የዒሳ ግን በጣም የሚደንቀው ስለ አምላኩ ነበር። ቤተሰቡም አንዲት እናቱ ነች አይደለ? ስለ አምላኩ ነበር ሲናገር የነበረው። ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም ነው አስተምሮ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ እያለ ነበር ሲያስተምራቸው የነበረው እና ይህ ነው